ምን መሰለሽ፣ በእኔና ባንቺ መሀል አይደለም፣ ግን ስለ ቤተሰቦች። ስለ ቤተሰብ? ምን? ስለ ቤተሰብሽ ስልሽ ስለ ታናሽ እህትሽ። ይኸውልሽ ማንም ሰው የማያውቀው ትልቅ እውነት አለኝ። ማለት አንተ የምታውቀው እኔ የማላውቀው እውነት? አዎ ትልቅ ነገር ነው። ለዛውም በጣም ከባድነት እንድትቀበይኝ ነው የምፈልገው። ስለዚህ ይህንን ትልቅ ሚስጥር ለአንቺ ለውዷ ሚስቴ የምነግርሽ ይሆናል። እሺ፣ ግራ እያጋባኝ ነው። ስለምን የማላውቀው እውነት? በጣም ትልቅ ምክንያት ስላለኝ እሱን ሳሰሚ ወይም ሳትረጂ ምንም ነገር ለማድረግ ለመቆጣት ወይም ደግሞ ለመናደድ እንዳሞክር። ኤልሹ ልጄ እንዳልሆነች እያወቁ ግን በጣም ነው የምወዳት። ሄለንም ብትሆን ይሄንን እንደማውቅ አታውቅም። ቴዲ ለዘመናት እንግዲህ የደበቀውን ሚስጥር ለማንም ሳይናገር ቀድሞ ለወደፊት ሚስት ለምትሆነው እናገራለሁ በማለት እንግዲህ ለመሰረት እውነቱን ነግሮታል። ከብዙ ጊዜና ከብዙ ማሰብና ወጣ ውረድ በኋላ ለታላቅ ለወደፊት ሚስቴ ንግስቴ ነው ብሎ ለሚያስባት እንግዲህ ሚስጥሩን ነግሯታል። በሌላ በኩል ቤሉል የአባቱን ማስታወሻ ደብተር አንቦም ነበረ። ነገር ግን ከዛ ማስታወሻ ደብተር ላይ ያነበበውና ያየውን ነገር ማመን አልቻለም። ሄለን እስካሁን ከቤት ከወጣች ሰንበበት ብላለች። ቤሉልም ከዛ ማስታወሻ ደብተር ላይ የሰማውንና ያወቀውን ሚስጥር ደውሎ ደጋግሞ የት ነሽ? ይህን ነገርማ ውሸት ነው እውነት ነው የሚለውን ነገር ማጣራት አለብኝ፣ ለምንድነው ስልክን ማታነሰው እያለ ደጋግሞ ቢደውልላትም እሷ ግን እያነሳች አይደለም። በሌላ በኩል እንግዲህ ኤልሹ የድሮ ፍቅረኛዋን ጆንን ለመበቀል ስትል ኑኑን ሰላይና አፍቃሪዋ ሆና እንዲሁም ደግሞ ካፈገራትም በኋላ ከጆን ጋር እንድትለያይ ይህንን ወጥመድ አዘጋጅታለት ነበረ። ጆን በዚህ ጉዳይ እንግዲህ በመንቃት አንቺ አይጥ ከዚህ ጨዋታ ባታስገቢያትና ወደዚህ ነገር ባታመጫት ደስ ይለኝ ነበረ። ነገር ግን እንደዚህ አይነት እሳት ውስጥ ከጣልሻት በኋላማ እንደዚህ በቀላሉ ልታመጠኛችል አንቺ የናቅሻትንና እንዲሁም ደግሞ አንቺ ለኔ ይገባኛል ለእሷ ደግሞ ያንስባታል ብለሽ ያሰብሽውን ወንድ ጠብር ክፍ አድርጌ እኔ አግብቻ አሳይሻለሁ ያኔ እንናይ በማለት እንግዲህ ዝቶባትም ይሄዳል። ቴዲም እንግዲህ ለብዙ ዓመት ይዞት የነበረው ሚስጥር ለመሰረት ይነግራታል። ታላቁ ሚስጥር አንቺንና ቤተሰብሽን በተመለከተ ነው። በጥሞና እንድታዳምጪኝ እጠይቅሻለሁ። ነገር ግን ይህንን ሚስጥር ስነግርሽ አንቺ ከኔ እንድትሸሽ ወይም ደግሞ ሌላ ዓላማ ኑሮኝ አይደለም። የራሴ የሆነ ምክንያት አለኝ። ምክንያቱ ምን መሰለሽ? እኔና ሄለን ልጅ አለን። ከዚህ በፊትም ነግሬሻለሁ። እኔና ሄለን ከልጅነታችን ጀምሮ አብረን ያደገን ሲሆን እንዲሁም ደግሞ በአባቷ አደራ የተሰጠዋት ናት። ነገር ግን በአንድ ስህተት የተፈጠረ ስህተት ነበረ። ኤልሹ የኔ ልጅ ናት። ሄለን እና ኤልሹ እናትና ልጅ ናቸው። የቶማስ ልጅ አይደለችም። ቶማስ ይህንን ነገር አያውቅም፣ ግን ደግሞ እኔና ሄለን እናውቃለን። በሌላ በኩል ደግሞ ኑኑ የቶማስ ልጅ ናት። ይህንም አንቺ አታውቂም። ታዲያ ይህ ታላቅ ሚስጥር እንግዲህ እኔ ብቻ የማውቀው ሚስጥር ሲሆን ማንም አያውቅም። ይህንን ነገር ደግሞ የምነግርሽ አንቺ የወደፊት እጣ ፈንቴ ሚስቴ እና ባለቤቴ ስለሆንሽ ይህንን ሚስጥር ደብቄሽማ አላገባሽም በሚለው ነው የነገርኩሽ እና ደራሽ ከኔ ለመራቅ እንዳታስቢ በማለት እንግዲህ አሳስባትም ነበረ። መሰረት እንግዲህ ይህንን ከሰማሽ በኋላ መቋቋም አቅቷታል። እንዴት ይህ ነገር ሊፈጠር ቻለ? ታዲያ ቤሉል እና ኑኑ ወንድምና እህት ናቸው ማለት ነው። ኑኑ እኮ አሁን ላይ የፍቅር ግንኙነት ጀምራለች። ታዲያ ወንድሟን ነው እንዲያፈቀረችው በማለት እንግዲህ ስታለቅስም ነበረ። ኑኑ ይህንን ነገር እንግዲህ ሳትጀምሩ መሰረት ምን ልትወስን ትችላለች? ምናልባት ይህንን ግንኙነት አቁሚ ቤሉል ወንድምሽ ነው ብላ የፍቅር ግንኙነታቸውን እንዲያቋርጡ ታደርጋለች ወይስ ደግሞ መሰረት ይህንን ታላቅ ሚስጥር ካወቀች በኋላ ምንም ነገር ሳትል የቴድን ሚስጥር ይዛለት ትቆያለች? ኤልሹ አሁን ላይ እንግዲህ አባቷ ቶማስ እንደሆነ የምታውቀው ነገር ግን ቴዲ እንደሆነ አታውቅም። ቴዲ ከሆነ በኋላ ኤልሹስ አምና ትቀበለዋለች። ኤልሹ እንግዲህ በጠባዩ በጣም ኃይለኛና ግትር ስትሆን እንግዲህ በዚህ መካከል ደግሞ በጣም እንግዲህ ቀበጥ የሆነች ልጅ ነች። ከቴዲ ጋር እንግዲህ ተስማምታም ሆነ በአንድ የምትኖር አይመስልም። በሌላ በኩል ደግሞ ቤሉልን ማስታወሻ ደብተሩን እንግዲህ የአባቱን አግኝቶ ሲያነበውም ነበረ። ከዛ ማስታወሻ ደብተር ላይ እንግዲህ እውነቱን እንዳልሆነም ተረድቷል። ኤልሹ የኔ ልጅ እንዳልሆነች ብሎ እንግዲህ አባቱ ጽፎለታል ማለት ነው። አቶ ቶማስ እንግዲህ ከመሞቱ በፊት የሄለንን ሚስጥር እያንዳንዱ እንደሚያውቅና ኤልሹ ከተፈጠረች በኋላ ደግሞ ልክ እንደ ልጁ አድርጎ እንዳሳደጋትና እንዲሁም ደግሞ እሷ ከተወለደች በኋላ ህይወቱ በጣም ያማረ እንደሆነና እንዲሁም ደግሞ በእሷ ሁሉ የሚተነፍስ እንደነበረም ከዛ ማስታወሻ ላይ ጽፎታል። ቤሉል ማመን አልቻለም። እንዴት ሊሆን ይችላል? ታዲያ አባቴ ይህን ሁሉ ሚስጥር እያወቀ እንዴት ነው አባት የኖረው? ይህች አስመሳይ እናቴና የእንጀራ እናቴ ተብዬዋ እንዴት ነው
አባቴ ይህን ያክልን ምን አድርጓን ነው የበደለችው? ለምንስ አልነገረችውም? በማለት እንግዲህ ለማመን ተጨንቆ ይገኛል። አሁን ላይ ቤሉል ኤልሹ እህቱ አለመሆኑን ሲያውቅ ተበሳጭቶም ነበር ያለ። ማንም ሰው እንዲጠራም ሆነ እንዲያናገሩ አይፈልግም። ለሄለን ስልክ ደጋግሞ ቢደውልም እያነሳች አይደለም። ቤሉል ይህንን ታላቅ ሚስጥር ካወቀ በኋላ ለማን የሚናገር ይመስላችኋል? በእርግጠኝነት ኤልሹ እህቴ አይደለችም ብሎ እንግዲህ ሊገምትም ሊያሰብም አይችልም። ምክንያቱም ኤልሹ እንግዲህ በጣም በባህሪዋ ጨቅጫቃና እንዲሁም ደግሞ በጣም እናቷን የምትመስል እንዲሁም ደግሞ የተንኮል ሰው ስትሆን ይህ ነገሯ ደግሞ በጣም ተይ እያለ ብዙ ጊዜ ደጋግሞ ሲነግራትም እንግዲህ መጠርጠር ነበረበት። መሰረትም እንግዲህ ቴዲ ያንን ሁሉ ሚስጥር ከነገራት በኋላ እኔ ካንተ ጋር መቆየት አልፈልግም፣ የጋብቻውን ነገር ማሰብ አለብኝ ብላ ጥለውም ነበር ሄደች። ቴዲ እንግዲህ የነገራት እንግዲህ እውነቱም ቢሆንም መሰረት ደግሞ በጣም መቋቋም አቅቷት ጥለውም ነበር ወደ ቤት ሄደችው። እንግዲህ ቴዲን ለማግኘት ስትሄድ አቶ አጅሪት እንግዲህ ኤልሹ ስትከታተላት ነበረ። ነገር ግን እየቀረጸቻቸው ነበር ቪዲዮ። እንግዲህ ኤልሹ ለትንሽ ነበር የሚስጥር ያመለጣት። ቴዲ ሚስጥሩን እየነገራት እያለ እሷ ደግሞ ዝም ብላ ከወንድ ጋር እየማገጠች እንደሆነና እንዲሁም ደግሞ በሶሻል ሚዲያ እንደምትለቅባትን ፎቶዋን ቀርጻታለች። ቪዲዮ መሲን ነገር አታውቅም። በእርግጥም ከዛ ቤት ከመውጣቷ በፊት የሆነ ሰው እየተከታተላት እንደሆነ ተረድታም ነበር። ግን ደግሞ ማን እንደሆነ አላወቀችው። ቴዲም ጠደፍ ጠደፍ ብላ ወደፊት ስትሄድ ሁሌ ከዚህ ቤት እንደተጣደፈንና እንደተሯሯጥን ነው። እስኪ ቢያንስ አንድ ቀን ተረጋግተን ለማውራትን ሞክር ቢላትም ዝም ብላ የምትፈልገኝ ከሆነ ቶሎ ብለህ ተከተለኝ በማለት እንግዲህ እንዲከተላት አድርጋ ማንም ሰው አይመጣም ወይም ደግሞ ጭር ያለ አካባቢ ነው ብላም ነበር ያሰበችው። ግን እሷ እንዳሰበችው አልሆነም። ኤልሹ ተከተላቸው ስለነበረ ሁሉም ነገር ቀርጻቸዋለች። እንግዲህ የኤልሹ ተንኮል አያልቅምና መሲን ሶሻል ሚዲያ ላይ አሰራጭታለች። በአሁኑ መኩ የሚምራት አይመስልም። በአንዱ በኩል ኑኑን ነበር የሚጠረጥራት። አሁን ደግሞ መሰረት ስትጨመርለት በእርግጠኝነት የመኩ ውሳኔ እንግዲህ እኔ የእናንተ ወንድም አይደለውም ብሎ ራሱን እንደሚያገልና እንደሚደበድባቸውም እርግጥ ነው። ቶማስም እንግዲህ ያንን ሁሉ ሚስጥር ደብቆ ለትዳሩ ያለው ታላቅ አክብሮትና ታላቅ ፍቅር እንዲሁም ደግሞ ሄለን የጎዳና ልጅ እንደመሆኗና ጎዳና ላይ ብዙ ነገር አይታና ተሰቃይታ እንዳደገች ከዛ ብዙ ነገሮችን እንግዲህ እንደሚያሸንፍ እንዲሁም ደግሞ ሄለን በጣም የምትፈልገውን ሀብትና ንብረት እንድታገኝ በሙሉ መንገዶችን ሰንዝሮላት ነበረ። የፈለገችውን ነገር እንድታደርግና ሄለን የምትደርስበት ቦታ ደርሶ ማየት ነበር የሚመኘው። እንግዲህ ቶማስን የገደለችው እሷ ስትሆን እንዲሁም ደግሞ በጣም እንግዲህ በህይወት እያለ ስትንከባከበው እንደነበረ ሁላችንም አይተናል። እንግዲህ ቶማስም ከዛ ማስታወሻ ደብተር ላይ ጽፎታል። ግን ኤልሹ ልጁ እንዳልሆነች እያወቀ በትዳሩ ላይ እንደተወለደችበት እንዲሁም ደግሞ በጣም ጨካኝ አስተዳደጓን እንዳለ ደብቀው ስለነበረ በሚስጥር አድርጋ ይዛ፣ ግን እሱ ያውቀ ነበረ። ይህንን ሁሉ ሚስጥር እያወቀባት እሱ አንድ ቀን እኔ እኮ እንደዚህ ነኝ ብላ ለመናገር አልሞከረችም ሄለን። በዚህ የተነሳ እንግዲህ ቶማስ በጣም ይጸጸት ነበረ። የእሷን ሚስጥር እያንዳንዱ ያውቃል፣ ግን ደግሞ እሷ የማያውቅ መስሏት ሁል ጊዜ ታባብለውም ነበረ። እና በጣም የሚቆጨኝ ነገር ይህንን ሁሉ ሚስጥሯን አውቄባት የጎዳና ልጅ እንደሆነች እንዲሁም ደግሞ ኤልሹ ልጇ እንደሆነች እንግዲህ አውቄ ከኔ በፊት እንደተረገዘች ስለማወቅ ግን ደግሞ እኔ አብሬሽ እሆናለሁ አታስቢ ብዬ እውነቱን አንድም ቀን ሳልነግራት በመሄዴ በጣም ተጸጽቻለሁ ብሎ እንግዲህ ከዛ ማስታወሻ ደብተር ላይ ጽፎለታል። ቤሉል ይህንን ነገር አላመነም። እንዴት ይች አስመሳይ አባቴ እንዴት ብሸውደው ነው ይህን ያክል እውነቱን እያወቀ ሁላ ጸጥ ያለው? ታዲያ ኤልሹ የኔ እህት ካልሆነች ከማን የወለደቻት ናት? ከዛ ከማንም ወንድ ጋር ስትንዘላዘል እያመሸች አሁን ራሱ ምን ይታወቃል? ምናልባትም እኮ ከአንዱ ወንድ ጋር ተጋድማ ሊሆን ይችላል፣ ስልክ ማታነሳለች በማለት እንግዲህ በጣም ተናዶና ጭሶ ይገኛል ቤሉል። ይህ ነገር እውነት ነው ወይስ ደግሞ ህልም ነው እያለ ከራሱ ጋር ተገለይ ነው ያለው። በዚህ ቅጽበት እንግዲህ የመጣለት ደብዳቤ ነበረ። ኑኑ ያንን ደብዳቤ ልትተቀብለው ወደዛ ክፍል ብትሄድም ዝወር በይልኝ ማየት አልፈለግም በማለት ከበሩ እንድትወጣ አድርጓታል። እንግዲህ መሲ አሁን ለኑኑ ትነግራታለች እውነቱን። ኑኑስ ደግሞ አባቷ ቶማስ እንደሆነ ስታውቅ ምን ልታደርግ ትችላለች? በእርግጠኝነት መሲንና መኩን እህትና ወንድሞች ናቸው ብላ ትቀበላቸዋለች ወይስ ደግሞ ምን ሊፈጠር ይችላል? ሄለን የመጨረሻ ውሳኔዋ ምን ሊሆን ይችላል? በአሁኑ ተሸመጥጣቸዋለች ወይስ ደግሞ ለቤሉል እውነቱን ተነግረዋለች? የመሲ ትዳርስ እንዴት ሊሆን ይችላል?
መሲ እንግዲህ ሽማግሌ ላክና አግባኝ የእውነት ከፈለግክን በክብር ብለውም ነበር ለቴዲ። ቴዲ ደግሞ ያንን ሚስጥር ከነገረችው በኋላ ጥለው ነበር የሄደችው እያለቀሰችም። እንግዲህ እያለቀሰች ነው የሄደችው። መጨረሻ ላይ ደግሞ አሳስቦታል። ምናልባት እሺ ባትለኝስ? አሁን እኮ ልጅ እንዳለኝ ያውቃለች። ልጅ ካለኝ በኋላ በእርግጠኝነት የምታገባኝ አይመስልም ብሎ ነው የሚያስበው። መሲ ደግሞ ከዛ ቤት ካልወጣው የኔም ሆነ የቤተሰቦቿ ህይወት ሊስተካከል አይችልም ብላ ነው የምታስበው። አንድም እንግዲህ አማራጭ ያደረገችው ምናልባት ከቴዲ ጋር ሁኜ ጥሩ ህይወት እኖራለሁ፣ እንዲሁም ደግሞ ትምህርቴንም እየተማርኩ ቤተሰቦችን እረዳለሁ፣ ከቤት ሰራተኝነትም እወጣለሁ ብላ ነበር ያሰበችው። ስለዚህ የመሲ ውሳኔ ምን ሊሆን ይችላል?